መጨረሻ መልሴን እሱ ጉዳዩን ሳይጨርስ ከዚህ አይሄድም። አንተ ነው ውሳኔ ሰዩ። ጆሲ ትሄዳለህ አትሄድም? አረ ሄዳል ጋሽ ግርማ። ጆሲ እሄዳለሁ በለው እንጂ ሰዎቹ በአንተ ምክንያት እኮ ሊጋደሉ ነው። በቃ ከዚህ በላይ ይበቃሻል። አይዞ ሳሚ ተረጋጋና ተቀመጠ። ወደ ክፍሉ ገብተው ቢያርፍ አይሻልም ጆሲ? አሁን ደህና ነኝ፣ አታስቡ። ምንድን ነው አንድ ነገር በተፈጠረ ቁጥር እየሄዱ ዘንፈጠ ማለት? አሁንስ አስጠላኝ። አንተ ራስህ ጨካኝ እንደሆነ ደረክኝ። ይሄ ማመን አልችልም። ጭራሽ ለመጥፎ ተግባርሽ ተጠያቂው ነኝ። እኔን ማዳመጥ አትፈልግም። ሁሌም እኔ ልክ ነኝ ብለህ ታምናለህ። እኔ ላንተ ሁሌም ስህተት ነኝ። ስለዚህ በጭራሽ ለማንም ሀዘኔታ ሊሰማኝ አይችልም። አንቺ መቼ ነው ልክ ሆነሽ የምትጠይቂው? ጆሲ ከወንድ ጋር ስታወራ ሜሪም እጅ ከፍንጅ ይዘዋታል። በሁለተኛ ጊዜ አሁንም ከሌላ ወንድ ጋር ስትቀጣጠር የኔ ውድ ናፍቀኸኛል እያለች ደርሶባታል ማለት ነው። ሜሪ አሁንም ቢሆን እሷ የምታደርገው ነገር ወጥመድ ውስጥ ለማስገባት ነበረ። ጆሲ ስህተት እየሰራ ይበልጥ እያሰራራችውና በድምጽ እየሰማ እና ደግሞ ያለ ማስረጃ እንዲቀር እያደረገችው ነው። አቶ ግርማ ሜሪ አቀጣጥራ ሳሚና ሰላም ተመሳጥረው ወህኒ ሊወረውሩህ ነው በማለት ይበልጥ ሳሚ ላይ እንዲነሳ አድርገዋለች። ከዚህ ሁሉ በላይ ጆሲ ከደረሰባት በኋላ ከወንድ ጋር ስታወራ ሜሪ ይሄ ነገር በቃ እቅዴም ሊያበላሽብኝ ነው፣ ይሄ ልጅ ከዚህ ቤት ማስወገድ አለብኝ ብላ እቅድ አውጥታለች። እቅዷ የአቶ ግርማን ጭንቅላት ማጠምዘዝ ነበርና አቶ ግርማም ከቤቱ ሰላም እንዲያጣና ይበልጥ ከሳሚና ከጆሲ ጋር እንዲጣላ አድርጋለች። ሁላቸውም በተሰበሰቡበት ጆሲ ከዚህ ቤት መውጣት አለብክ ብሏል አቶ ግርማ። እሄዳለሁ ግን የወንድሜ ጤና ትንሽ ልጠብቅ ነው ያለው። ይሄ ሁኔታ ደግሞ አቶ ግርማ ሜሪ ይበልጥ የሆነ ሁኔታ ላስተካከል የሚለው ነገር ያንተንም ይበልጥ ችግር ውስጥ ሊያስገባህ ነው ብላ አቀጣጥራበታለች። አቶ ግርማ እንድትቆይ ጭራሽም አልፈልግም፣ አሁኑን ነው እንድትወጣልኝ የምፈልገው ብሏል። በዚህን ጊዜ ግን ሳሚ በጣም ተናዷል። ከዚህ ቤት የትም አይሄድም ብሏል። በመሀል ግን ሳሚ ታሞ ነበርና የሳሚ መታመም አቶ ግርማም የገዛ ልጁንም ቅንጣትም አላሰበም ነበረ። የዚህ ሁሉ ህመም እንዲደርስ ካደረገችው በኋላ ሜሪ በጣም ተደሳስታለች። ህመሙ ይበልጥ እንዲብስበትም ስትመኝለት ነበርና በዚህ መሀል ግን ጆሲ አንቺ እንዴት ነው ግን የዚህ ሁሉ ተጠያቂ አንቺ ነሽና እንዴት ነው ቆይ ትንሽም እንኳን ደንገጥ የማትዩ ነበረ ያላት ጆሲ እንዴትም አልደነግጥም፣ እሱም ለመታኝንም ጥፊ ገና ከዚህ በላይ ይገባዋል ስትል ነበረ። ጆሲና ሜሪ በጣም ከባድ ጸብ ውስጥ ገብተዋል። ጆሲ ሜሪን መከታተሉን አላቆመም። ሜሪም ደግሞ ጆሲንም ማበሳጨትና መሸወዷንም ቀጥላበታለች። አቶ ግርማ አሁን ላይ ከባድ የሆነ ውሳኔ ውስጥ ገብተዋል። ሰላምንም ከዚህ ቤት ከ15 ቀን በኋላ ትባረራለች ብሎ ከወሰነም በኋላ ይበልጥ ግን አሁን ላይ ይበልጥ ሁሉም ነገር ያዞረው ወደ ጆሲ ነው። ጆሲ ከእሷ መንገድ ለማራቅስ ሜሪም የአቶ ግርማ ልቡንም እንዲቀይር አድርገዋለች ማለት ነው። የሜሪ ሁሉ እቅዶቿን የሚያውቀውንም ሳሚ ይደርስብኛል ይሄ ነገር፣ ስለዚህ ፈጥኜ ከመንገዴ ዞር ላድርገው ብላ ቆርጣ ተነስታለች። አቶ ግርማ አሁንም ቢሆን ጆሲ ከዚህ ቤት እንድትወጣ ፈልጋለሁ ብሎ አጥብቆ ተናግሯል ማለት ነው። በመሀል ግን ጆሲን ከዚህ ቤት አይወጣም ብሎ ሳሚ ከተናገረ በኋላ ሜሪ በጣም ተበሳጭታለች። ሳሚንም በንዴት ስታዋራው ነበረ። እንዴት ነው ቆይ ግን አንተ ከዚህ ቤት እንዲቆይ የምታደርገው? መውጣት አለበት ከዚህ ቤት ብላ ተናግራለች። አቶ ግርማ አሁንም ቢሆን የተናገረው ነገር ትክክል ነው፣ ስለዚህ ከአባትህ ግን ተቃራኒ መሆን የለብህም፣ መውጣት አለበት ብላለች። ወንድሜ ነው፣ ወንድሜ እኔን ከመጥቀም ውጭ ያደረገው ነገር የለምና ለምን ጠላት አድርገሽዋል ብሏታል። በዚህን ሰዓት ግን መልሷ የሆነው በቃ ምናልባት አንተ ላታቅ ትችላለህ፣ እኔ ግዴታ እሱን የመውደድም የማክበርም ግድ የለብኝም ብላለች ሜሪ።
እንግዲያውስ ከኔ ጋር መኖር ከፈለግሽ ወንድሜንም አክብሪው ብሏታል ሳሚ። ወንድሜ አክብሪው ባላት ጊዜ ምንድነው ወንድሜ የምትለው? አንተስ አባትህንስ በምን ሁኔታ ነው የምታየው? ብለዋለች። ሰላምም አሁን ላይ ሳሚ ላይ በጣም እየተበሳጨችበት ነው። ሳሚ ስሜታዊ የሆነ ሁሉም ነገር ለማበላሸት ደርሷል። ግን ደግሞ ሳሚ ካሁን በኋላ ቃል ገብቶላታል። ሰላምም ምንም በስሜታዊነት ሆኖ አላደርግም እያላት ነው። ይበልጥ ግን እሷ አሁን ላይ በጣም ጨንቋታል። የለፋውበት የዚህ ሁሉ አመት ድካሚ በአንድ ቀን ይበላሽብኛል ብላ ሰግታለች። ምክንያቱም ሳሚ በጣም ሜሮን እየተፈታተነችው ነው። እውነቱን ሜሪም ለማወቅ ሰላምና ሳሚም የሚያደርጉት ነገር እንዳለ ጠርጥራለች። ይሄ ነገርማ ቶሎ ብዬ መድረስ አለብኝ እዚህ ሁኔታ ላይ ፈጥኜ ነገር ሁሉ ካላወቅኩኝ ይበልጥ የኔ ሁኔታ ከባድ ይሆናል ብላለች። ሜሪ ስጋቷ ሁሉ መቼ ከመቼ ከዚህ ቤት እባረራለሁ፣ ሳሚ እውነተኛነቴን ይደርስብኛል ብላ ስጋት ይዟታል። ሜሪ ከቤቱ ለመባረር ዋነኛው ነገር ጆሲ እንደሚከታተላት ካወቀች በኋላ ነው። ከቤት ላለመውጣት ማድረግ ያለባት ነገር ሁሉ አንድ መፍትሄ ከአቶ ግርማ ጋር መተባበር እንደሆነ አስባለች። አቶ ግርማ ተባብራ አቶ ግርማ የቤቱ በጣም ወሳኝ ነው ብላ ነው የምታስበው። ግን ደግሞ በዚህ መሀል ጆሲ ሜሪንም ማሳደዱን አላቆምም። እሷንም ለሳሚ እውነተኛነትም አደርሳለሁ ብሎ ነው እየታገለ ያለው። ሜሪ ግን በጣም እየሸወደችው ነው። ሰላም አንድ ሀሳብ አምጥታለች። አቶ ግርማንም በፍቅር አጥምዳ የምትፈልገው ነገር ማግኘት እንደምትፈልግ ነው እያሰበች ያለችው። ግን ደግሞ አቶ ግርማ አልያዝ ብሏታል። ግን ወስናለች። ሜሪም ከሌላ ሰው ጋር እንደምትገናኝ ካወቀች በኋላ ጆሲ እና ሜሪ ከወጡ በኋላ ቤት ብቻቸው ሲሆኑ መንገድ አዘጋጅታለች። ሰላምም የሰላም ፍላጎቷ እዛ ቤት እስካሁን ድረስ እናቷን ነጻ የሚያወጣውን ሰነድ በመፈለግ ላይ ናት። ሳሚና ሰላምም ሁለታቸው ተባብረው አሁን ላይ የሚፈልጉትን ነገር ለማድረግ ጫፍ ላይ ደርሰዋል። ግን ቢሆንም ሜሪ አንደች ነገር እየተጓዘች ነው። የነሱ እቅድ ለማበላሸት ነው ፍላጎቷ። ሰላምና ሳሚ አብረው ሆነው የሚያቀዱት እቅድ ላይ ደርሳበታለች ማለት ነው። ሰላም አሁን ላይ የጭንቅላቷ ጨዋታ እየተጫወተች ነው። አቶ ግርማም አብረው ጊዜ እናሳልፍ ብለዋለች። አብረው ጊዜ እናሳልፍ ካለችው በኋላ ግን አቶ ግርማ በጣም እየተደሳሰተ ነበረ። ደስተኛ ሆኖ በቃ ካሁን በኋላ የምፈልገው ነገር አገኛለሁ ብሎ ነው እያሰበ ያለው። ሰላምን በዚህ መንገድ ነው እያታለለችው ያለችው። ሰላም አቶ ግርማንም በማጥመድና የምትፈልገው ነገር ዛሬ ታገኛለህ፣ ተዘጋጅ ብለዋለች። አቶ ግርማ በጣም ደስተኛ ሆኗል። ዛሬ በቃ የኔ ሰላምዬ ምን ለኔ ልትሆን ነው ብለዋል። በጣም ተደሳስተዋል። ሜሪ አሁንም ቢሆን ለጆሲ ለመሸወድ መንገድ ጀምራለች። ጆሲ ከኋላ እየተከተላት እንደሆነ አስተውላለች ማለት ነው። ሰላም ከአቶ ግርማ ጋር የምታሳልፈው ጊዜ እያመቻቸች ነበርና በመሀል ግን አሁንም ቢሆን አቶ ግርማ በማስከር እና የሚጠጡት ነገር አቅርባ ነበረ። ሰላም ይሄ ነገር ከኔ የሚጠበቀው መጀመሪያ ምንድን ነው ብለዋታል። አቶ ግርማ ይህንን ነገር ካላት በኋላ አንተ ብቻ ዝግጁ ሁን ብለዋለች። ይሄ ነገር በጣም አደሳስቶታል ማለት ነው። በመሀልም ፍላጎቱ ህልሙም እንደሚሳካለት አስቧል ማለት ነው። ሰላምም ወጥመዳ ውስጥ አስገብተዋለች። ይበልጥ እሷም በመጠጣት ውስጥ አስመስላ ግን ደግሞ እየጠጣች አልነበረም። አቶ ግርማ ግን በጣም ሰላምንም የማግኘቱ ፍላጎቱ ከባድ ከመሆኑ በላይ ደስተኛ ሆኗል። ሁሉም የምትፈልጋቸው ነገሮችን እኔ ጋር ዛሬ አደርግልሃለሁ ብለዋለች። ሰላምም ህይወቷን ማበላሸት ከእሷ ጋር አብሮ ማደር እንደሚፈልግ ስላወቀች ይህ ነገር እየተጠቀመችበት ነው። በጣም ብዙ ነገሮች አወጣጥተዋለች። አቶ ግርማ እውነተኛነቱንም ደርሳበታለች። በመሀልም ስሜታዊ ሆናለች። ሰላም ግን ደግሞ ዋጥ እያደረገች እናቷን እያሰበች ትገኛለች።
አቶ ግርማ የገዛ ልጁ ራሱ በጣም መጥፎ ስሜት ውስጥ እየተናገረው ነበርና ሳሚም ትክክለኛ ልጁ እንዳልሆነ ሲናገር ነበረ። የሳሚ እናትም ያደረጋትንም ነገር እንዲሁም የሷም እናት ያደረጋትንም ነገር ሲናገር ነበረ። በመሀል ግን ሰላምም ፋይሉን ለማግኘት እየጣረች የዚህ ቤትን ነገር ከኔ ጋር ብዙ ሌሊቶች ይኖረናል፣ ሁሉንም እውነት ንገረኝ እያለችው ነበርና አቶ ግርማ በዚህን ሰዓት ምንም ነግሬሽ ነገር የለም እኮ እያለ ከኔ አትደብቀኝ በማለት ሁሉም ነገር ስታወጣጣው ነበረ። በጣም ስሜታዊ ሆኖና ሰክሯል። በጣም ከሐዋሳ ቤት አለኝ ብሏታል። የሐዋሳው ቤት በምን መንገድ እንዳገኘው ስትጠይቀው ነበረ። ሰላምም በዚህን ሰዓት ለማውጣጣት ሞክራለች። የማትረባ አንድ ሴት ነበረች ሚስት ተብዬ ብሎ እየተናገረ የገዛ እናቷም ሲያጥላላ ሰምታለች። በጣም ስሜታዊ ሆናለች። ሰላምም ራሷ ለመቆጣጠር ሞክራለች ማለት ነው። እናቷም እኔን ለመጣል እንደሞከረች እኔን ልትጥል ሞከረችበት ጉድጓድ እሷን አስገብቻታለሁ እያላት ነበርና በመሀልም ሰላም የምትፈልገውንም የሰነዱ ነገር የት ነው ደበቅከው እያለችው ነበር። እሱም በጣም ጠጥተዋልና ከአቅሙ በላይ ስለሆነበት ከዚህ በላይ ምንም ማግኘት አልቻለችም። ሰላም መጨረሻ ላይ ሰነዱ የት እንደደበቅከው ንገረኝ ስትለው ቆይታለች።